ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። መከላከያ ሰራዊት ለኢትዮጵያ ሕዝብ ያልተጠበቀ ጥሪ አስተላለፈ። ከባህር በር ጥያቄ በተገናኘ ከኤርትራ ጋር የተፈጠረውን ወታደራዊ ውጥረት ከቁጥጥር ውጭ ወጥቷል በተባለ ማግስት መከላከያ ሰራዊት ለሕዝቡ ያልተጠበቀ ጥሪም አስተላልፈዋል። ኢትዮጵያ አሰብን በቁጥጥር ስር ለማድረግ ከረጅም ጊዜ ጀምሮ ስትዘጋጅ መቆየቷ የተሰማ ሲሆን የመከላከያ ጄኔራሉ ለኢትዮጵያ ሕዝብ ተዘጋጁ በማለትም አነጋጋሪ ጥሪ አድርገዋል። በዝርዝር እንመለከተዋለን። በሌላኛው መረጃ በመጨረሻም አይደፈርም የተባለው ተደፍሯል። ኤርትራ ውስጥ ህዝባዊ አመጽ ተቀስቅሷል። ሻዕቢያ በፍጹም ያልተጠበቀው ተቃውሞም ገጥሞታል። ሻዕቢያ አመጹን ለማፈን በሀገሪቱ የእስር ዘመቻ ማወጁም ተሰምቷል። ኤርትራ በታሪኳ አይታ የማታውቀው ህዝባዊ ተቃውሞም ተቀስቅሶባታል። በዝርዝር ተሰሙታላችሁ። በሌላኛው ጄኔራሉ መወገድ አለባቸው ሲሉ የቀድሞ ኢታማጆር ሹም ተናገሩ። የቀድሞ የኢትዮጵያ ጦር አዛዥ ጄኔራል ሳሞራ የኑስ ጄኔራል ታደሰ ወረደ የሚመሩት አስተዳደር መፍረስ አለበት፣ ጄኔራሉም ከስልጣን መነሳት አለባቸው ሲሉ እንደ ሐሞት የመረረ ሐቅን አፍርጠውታል። በሌላ በኩል በህወሓትና በጄኔራሉ አስተዳደር መሃል ውል የሌለውን መሳሳብ ተከትሎ መቀሌ ውጥረት ውስጥ መግባቷም ተሰምቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። እስከ ፍጻሜው አብራችሁን ሁኑ። አሁንም በዝርዝር ወደምንመለከታቸው መረጃዎች እናመራለን። ጄኔራሉ መወገድ አለባቸው ሲሉ የቀድሞ ኢታማጆር ሹም ተናገሩ። የቀድሞ የኢትዮጵያ ጦር አዛዥ ጄኔራል ሳሞራ የኑስ ጄኔራል ታደሰ ወረደ የሚመሩት አስተዳደር መፍረስ አለበት፣ ጄኔራሉም ከስልጣን መነሳት አለባቸው ሲሉ እንደ ሐሞት የመረረውን ሐቅ አፍርጠውታል። በሌላ በኩል በህወሓትና በጄኔራሉ አስተዳደር መሃል ውል የሌለው መሳሳብ መቀሌን ውጥረት ውስጥ ከቷታል። ጄኔራል ታደሰ ፊታቸውን ወደ አዲስ አበባ ዙረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራና ቀኝ የማያፈናፍን መሆኑም እየተሰማ ነው። በመቀሌ ውጥረቱ እያየለ ነው። አስመራና አዲስ አበባ የሚጎትቱት ፖለቲካ ክልሉን ወደ ሌላ ዙር ጦርነት ሊዘፍቀው እየተንደረደረም ነው። በዛሬው ዕለትም የመቀሌ ትኩሳት ከዕለት ወደ ዕለት መባባሱን የሚያሳዩ ሁለት መረጃዎች ወጥተዋል። አንደኛው ጄኔራል ሳሞራ የኑስ የሰጡት አስተያየት ነው። ጄኔራሉ የትግራይ ህዝብ በመረጠው መንግስት መተዳደር አለበት በማለት አሁን ያለው የታደሰ ወረደ አስተዳደር እንዲፈርስም ጠይቀዋል። ጄኔራል ሳሞራይ ከወጋታ ጋዜጣ ጋር በነበራቸው ቆይታ የትግራይ ህዝብ በመረጠው መንግስት ሊተዳደር እንደሚገባም ገልጸዋል። የክልሉ ጊዜያዊ አስተዳደር መቀጠል እንደሌለበት ገልጸው የትግራይ ህዝብ ምርጫ አካሂዶ በመረጠው መንግስት መተዳደር መብቱ ሊከበር ይገባልን ብለዋል። ህዝቡ በምርጫ የመሳተፍ ህግ መንግስታዊ መብቱ እንደሆነ እየታወቀ የፖለቲካ ፓርቲዎች ተወዳዳሪዎችና ሌሎች ተሳታፊዎች ይህ ካልተደረገልኝ ምርጫ የለም ማለታቸው ህገ መንግስቱን የሚጥስና ኢፍትሃዊ ነው ሲሉም ተገኝተዋል። በክልሉ ያለው ጊዜያዊ አስተዳደር ጊዜ እንደሚያበቃና ህዝቡም በመረጠው መንግስት ይተዳደራል የሚል ተስፋ እንዳላቸው የገለጹት ጄኔራሉ ሁሉም በክልሉ ያሉ የፖለቲካ ኃይሎች ሊደግፉት እንደሚገባም ጠቁመዋል። ምርጫን በመደራደሪያነት ማቅረብ ተገቢ እንዳልሆነም ያክላሉ። የትግራይ ህዝብ በፌዴራል መንግስት ውስጥ ተወካይ እንደሌለው አስታውሰው በፌዴራል መንግስቱ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ተወካዩን ማስቀመጥ እንዳለበትም ነው ያመለከቱት። ህዝቡ ከሰላም ተጠቃሚ እንደሚሆን ጠቅሰው ይህንንም ዘላቂ ለማድረግ የህግ የበላይነትና ተጠያቂነት እንዲኖር መስራት ይገባልም ብለዋል። በክልሉ ውስጥ ያሉትን ችግሮች በዘላቂነት በመቅረፍ ልማት ላይ ማተኮር እንደሚገባ ጠቁመው በተለያዩ የማህበራዊ ትስስር ገጾች ላይ ለክልሉ ወግነው የሚያሳዩ መስለው የጥፋት ፍላጎታቸውን ለማሳካት የሚፈልጉ ጥገኛ ሲሉ የጠሯቸው ነገር ግን በስም ያልጠቀሷቸው አካላት በህዝቡ ደም ፍላጎታቸውን ለማሳካት እየጣሩ ነውም ብለዋል። በመሆኑም ህዝቡና በክልሉ ያለው አመራር ሁኔታውን ተገንዝቦ በክልሉ ላሉት ችግሮች ሌላ ባለቤትን መፈለግ ይቁም ያሉት ጄኔራሉ ውስጡን በመፈተሽ ችግሮችን በራስ አቅም መፍታት እንደሚገባም አመልክተዋል። ይህ በእንዲህ እንዳለ በህወሓትና በጄኔራሉ አስተዳደር መሃል ውል የሌለው መሳሳብ መቀሌን ውጥረት ውስጥ መግባቷም ተሰምቷል። ጄኔራሉ ታደሰ ፊታቸውን ወደ አዲስ አበባ ዙረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራና ቀኝ የማያፈናፍን መሆኑም እየተሰማ ነው። መከላከያ ሰራዊት ለህዝቡ ጥሪ አስተላለፈ። ከባህር በር ጥያቄ ጋር በተገናኘ ከኤርትራ ጋር የተፈጠረውን ወታደራዊ ውጥረት ከቁጥጥር ውጪ ወጥቷል በተባለ ማግስት መከላከያ ሰራዊት ለህዝቡ ያልተጠበቀ ጥሪም አስተላልፈዋል። ኢትዮጵያ አሰብን በቁጥጥር ስር ለማድረግ ከረጅም ጊዜ ጀምሮ ስትዘጋጅ መቆየቷ የተሰማ ሲሆን አሁን ላይ የባህር በር ለማግኘት ትውልዱ ዝግጁ ይሁን ሲልም የመከላከያ ጄኔራሉ
ለኢትዮጵያ ሕዝብ ጥሪ አድርገዋል። ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗንና ይህንንም የታሪክ እውነታ ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ሜጀር ጄኔራል ተሾመ ገመቹም አሳስበዋል። ጄኔራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላትን ትስስር ምስክር የማይፈልገው ሀቅ መሆኑንም ጠቅሰዋል። ይህንን እውነት በዓለም መድረክ በአሳማኝ ማስረጃም አቅርቦ የማሸነፉ ጉዳይ ለሀገሪቱ ቁልፍ መሆኑንም ገልጸዋል። ሜጀር ጄኔራል ተሾመ በንግግራቸውም ወቅት የሀገሪቱ ህልውና እስትንፋስ የሆነውን የባህር በር በታሪክ ጠላቶችና በባንዳዎች ሴራ አሳልፈው መሰጠቱንም ማወቅ እንደሚገባም ጠቁመዋል። ላለፉት 30 ዓመታት የባህር በር በማጣታችን ሀገሪቱን በኢኮኖሚ መጉዳቱንና ለሰላምና ጸጥታ ስጋት ተጋላጭ መሆኗንም ጄኔራሉ ገልጸዋል። የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ የነጋዴውና የወጣቱ የጋራ የብሔራዊ አጀንዳ ጉዳይ ነው ያሉት ጄኔራሉ ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያን ሳይዘነጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባም ጄኔራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንደሚያደርግም ለመላው ኢትዮጵያውያን ጥሪ አቅርበዋል። ወደ ቀጣዩ መረጃችን ስንሻገር የማይሰበር የሚመስለው ተሰብሯል። በኤርትራ ህዝባዊ አመጽ መቀስቀሱም ተገልጿል። ሻዕቢያ በፍጹም ያልጠበቀው ተቃውሞ መነሳቱ ቢቢሲ ዘግቧል። አመጹን ለማፈን ድፍን የመንደሩ ነዋሪዎችን ማሰሩም ተሰምቷል። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሰቤ ቀረና ኩዶ መንደር ያፌት የማነ የተባለ ታዳጊ ግድያ ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸው ቢቢሲ ያነጋግራቸው ከሀገር ውጭ የሚኖሩት የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁት ነዋሪዎቹ ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑንም ተናግረዋል። ከዚህ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውንም ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ ወደ አደባባይ በመውጣት ተቃውሞ ያሰሙ የአካባቢዎቹ ነዋሪዎች አሽፌራዊ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውም የቤተሰብ አባላቱና የመንደሩ ነዋሪዎች ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበረም የተናገሩት የአካባቢዎቹ ነዋሪዎች ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ሃምበርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለም ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ መሆናቸውን ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷልም ብለዋል። በፈረንሳይ የሚኖሩና የአካባቢው ተወላጅ የሆኑ አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበርም ብሏል። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከህምበርቲ ወደ ቤታቸው ሲሄዱ ወታደሮችም በቁጥጥር ስር አውሏቸዋል። ወታደሮቹ ያፌትና ጓደኞቹን ከነ አህዮቻቸው በቁጥጥር ስር እንዳዋላቸውም የሚናገሩት አቶ አዛሪያ ወደ ካራና ጉዶ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀው ነበርም ይላሉ። የመንደሩ ነዋሪዎቹ የወጣቶቹን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውንም የሚናገሩት አቶ አዛሪያ ቅሬታቸውን በተለያየ መልኩ ሲገልጹ ወታደሮች ሰብስበው እንዳሰሯቸውም ገልጸዋል። ግድያው በተፈጸመ ሳምንት እሁድ ዕለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት እድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን፣ ዲያቆናትን፣ የቤተክርስቲያኑ ተማሪዎችንና ካህናትን በመንደሩ ውስጥ ያሉትን ከወጣት እስከ አዛውንት ሁሉ ሰብስበውም አስረዋል ብለዋል። አሁን በአፍሼፌራዊ ውስጥ እንዳሉም ይናገራሉ። ነገር ግን ምንም የተረጋገጠ ነገር የለም ሲሉም አቶ አዛሪያ ተናግረዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃዎች ይህን ይመስላሉ። በሌላ መረጃ እስከምንገናኝ ቸር ቆዩ እያለን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ እንድታስቀምጡልን በትህትና እንጠይቃለን። ቸር ቆዩ።